እንኳን አደረሳችሁ ተመልካቾቻችን ለብርሃነ ትንሳኤው። እንግዲህ ዛሬ በዓሉ ምክንያት አድርገን ከአንድ ዘማሪ ጋር ለመቆየት ወደናል። ዘማሪው ከደብሩ ወልደ ብርሃን ሰማዕቱ ቅዱስ ቂርቆስ ሰንበት ትምህርት ቤት አገልጋይነት ተነስቶ እስከዚህ ዘማሪነት ማዕረግ ድረስ ደርሷል። ከዚህ ሰንበት ትምህርት ቤት የሚወጡ ብዙ ሰንበት ተማሪዎች በአውደ ምሕረትም ከማገልገል አልፈው ለአጠቃላይ ለእምነቱ ለምእመኑ ሁሉ አገልጋይ በመሆን ከዚህ የተጠመቁበት ትልቅ ጋን ነው። እንግዳችን ሙዓዘ ስብሐት ዳግማዊ ደርቤ ከዚህ በፊት የወጡ ብዙ መዝሙሮች አሉት። ባንድ ላይ በጋራ ሆኖ ከሰራቸው መዝሙሮችን በተጨማሪ ለብቻው በመሆን 8 ያህል የመዝሙር አልበሞችን የመዝሙር ካሴቶችን ለምእመን ሁሉ አድርሷል። ከሰራቸው ስራዎች መካከልም ደግሞ አማኑኤል አምላክ፣ የጽድቅ በርነሽ፣ የወደደኝ ጌታ፣ እግዚአብሔር እረኛዬ ነው፣ ጌታ እኮ ነው፣ አበረታኝ ፍቅር፣ ተመስገን፣ ቅርብ ሆናችሁ ለኦርቶዶክስ እምነት ሁሉ የምታስታውሱት ዘማሪ ነው። እንግዲህ አብረን ቆይታ ልናደርግ ወደናል። ልጆቹም ደግሞ እግሩን ተከትለው ዘማሪ ሆነዋል። መሳሪያዎችን ይጫወታሉ፣ ክራርና መሰንቆን አብረውን አሉ። በዓልን እንዲሆነን አብረን ልንቆይ ወደናል። ዳግማዊ እንኳን ደህና መጣ። እንግዳይ ስለሆንክ በጣም ደስ ብሎኛል። እንኳን አደረሰ። እንኳን አብራ ደረሰን። ለፋሲካ ሲሆን የወትሮ ሰላምታ ይቀየራል አይደለ? አዎ። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘመነ ትንሳኤ በመጣ ጊዜ የሰላምታ ልውውጥ አለ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በሚል የክርስቶስን መነሳት የክርስቶስን ሞትን ድል አድርጎ መነሳት የሚያበሰር ነው። ክርስቶስ ከሙታን ተለይቶ ተነሳ። በኃይልና በስልጣኑ ሰይጣንን አሰረው፣ አዳምን ነፃ ወጣው። ሰላም ከእንግዲህ በመድር ላይ ሁሉ ሰላም ሆነ ማለት ነው። በክርስቶስ ሰላም ያገኘን እኛ ሁላችን ክርስቲያኖች እንኳን ለብርሃነ ትንሳኤው በድጋሚ በሰላም አደረሳችሁ አደረሰን። እናንተንም እንኳን አደረሳችሁ። እንኳን አብሮ አደረሰን። ፋሲካ ቤተክርስቲያን አካባቢ ቅርብ ለሆነ ሰው ልዩ በዓል እንደሆነ ነው ተደጋግመው የሚነገረውና አንተስ ከዚህ በፊት በነበረ ሰንበት ትምህርት ቤት በዓሉ እንዴት ታሳልፍ ነበረ? የተለየስ ገጠመኝ ነበረ ሆይ? እንዴት ነው ላንተስ ትንሳኤ? በእኛ በቤተ ክርስቲያን በጣም አበይት ከሚባሉና ዋናው በዓላችን ትንሳኤ የትንሳኤ በዓል ነው። ምክንያቱም ሰው ከሞት ወደ ሕይወት የተሸጋገረበት ወልድ ኢየሱስ ክርስቶስ ራሱን ዝቅ አድርጎ በመስቀል ላይ እንደ ብራና ወጥሮ ለሰው ልጆች ሕይወት የሰጠበት ትልቁ አበይት በዓል ነውና ትንሳኤ ከመምጣቱ በፊት በዚህ ባሉት በሰሞነ ሕማማት ብዙ የቤተ ክርስቲያን በሐዘን የምትገልጣቸው ስለኛ የተቀበለውን መከራ እየታሰበ በስግደት በጸሎት በምሴተ ሐሙስ እንደዚህ እየተባለ በስቅለት እየተባለ ነው ወደ ትንሳኤው የሚመጣውና ቅዳሴ ስርዓተ ቅዳሴ ከመፈጸሙ በፊት እኛም ለነዳያን የሚሆኑትን የተለያዩ ዝግጅቶች ሰንበት ትምህርት ቤቱ ቤተ ክርስቲያኗ ታዘጋጃለች። በዛ መካከል ከእንዲሁ ያሉት ምስኪን ያሉት ወደቁ ሰዎችን በማንሳት እነሱም ደግሞ የትንሳኤን በዓል ሆነው እንዲያከብሩ ደስ ብሏቸው እንዲያሳልፉ በማለት ወጣቱ ሰንበት ትምህርት ቤት ያለው ማለት ነው ዝግጅቱን አዘጋጅቶ ከብቱን ምርዱ ሁሉን ነገር አድርጎ እንደያቀሙ ለሊትም እንደገና ደግሞ የማስፈሰክ ስርዓትም እየተከናወነ በዛ ደስ በሚል ስርዓት ውስጥ ነው ቤተክርስቲያን እያሳለፍን የምናድረው የምንውለው። ትንሳኤን ከቀዳም ሹር ጀምሮ ያው ልዩ ዝግጅት ነው የሚደረገው በግቢ ውስጥ ማለት ነውና ይሄ ነው እንግዲህ የኛ ትውስታችን። አንተም ደጋግመህ ሰንበት ትምህርት ቤትን ያነሳህ ነበረ። ብዙ ሰዎች ወጥተዋል ከቅዱስ ቂርቆስ ሰንበት ትምህርት ቤት። ማገልገል የጀመርክበትን ጊዜ እዛ የቆየህበትን ጊዜ እንዴት ታስታውሰዋለህ? በመጀመሪያ ሰንበት ትምህርት ቤት ማለት በጣም ትልቅ ለቤተ ክርስቲያን ትልቅ የጀርባ አጥንት ነው። ብዙ አባቶች የሚወጡባቸው ብዙ ሊቃነ ጳጳሳት፣ ብዙ ካህናት፣ ብዙ ዲያቆናት እንደዚሁም ደግሞ ብዙ የቤተ ክርስቲያን አገልጋዮች ያ ብቻ ሳይሆን በዓለም ላይ ባሉ ሰዎች በብዛት ብታስቡና ወይ ደግሞ በነገሮች ላይ አሰባችሁ ታይቷቸው የምታውቁ ሰዎች ካላችሁ ብዙዎቹ ከቤተ ክርስቲያን የወጡ ሰዎች ናቸው። በተለያዩ ሚዲያ ላይ የሚቀርቡ ሰዎች ብዙ ጊዜ በቤተ ክርስቲያን በሰንበት ትምህርት ቤት አድጎ የወጡት ናቸው። የሚገርመው የኛ ሰንበት ትምህርት ቤት ደግሞ በጣም ትልልቅ ልጆችን ካፈራቻቸው ሰንበት ትምህርት ቤት አንዱ መካነ ሰማዕት ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት ነው። በዚህ በሰንበት ትምህርት ቤት ውስጥ ብዙ ለቤተ ክርስቲያን ብቻ ሳይሆን ለዓለም ራሱ እንኳን አይደለም ለዓለም ተርፈው ለተለያዩ ለሀገር ውስጥ ባሉት እንኳን
እስከ መምራት ደረጃ እስከ ተለያዩ በጤና ጥበቃ ደረጃም በመንግስት ደረጃም በተለያዩ የቤተክርስቲያን አገልግሎት ብቻ ሳይሆን በእነዚህ በዓለም ደረጃም ባሉት ትልልቅ ቦታ ላይ ተቀምጠው ቤተክርስቲያን ብቻ ሳይሆን ህዝቡንም እያገለገሉ ያሉ ምእመኑንም እያገለገሉ ያሉት በዚሁ በሰንበት ትምህርት ቤት ውስጥ ከወጡ ሰዎች ናቸውና እንደው ግማሹ ነው ባል ማጋነን አይሆንብኝም ብዙዎቹ ሲጠየቁ አይታችሁ ከሆነ እናንተም ጋር ደርሶ ከሆነ ብዙ ጊዜ ከሰንበት ትምህርት ቤት የሚወጡ ልጆች ናቸው ብዙ በጣም ብዙ ከምነግርሽ በላይ ከቁጥር በላይ ሆኑ በጣም ብዙ እንደዚሁም ደግሞ ለሀገርም ለወገንም በተለያዩ ዓለማት ላይም እየዞሩ ብዙ ስራዎችን ከሚሰሩ ሰዎች ቦታ ሰንበት ትምህርት ቤት አንዱ የመካነ ሰማዕታት ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት ነው ብል ማጋነን አይሆንብኝም ለማለት ሚስጥሩ ግን ምንድነው ከዚህ ሰንበት ትምህርት ቤት እንዲህ ያሉ ሰዎች መውጣታቸው አዎ ምንድነው ሚስጥሩ አንደኛ በልጅነታቸው ጀምረው በፍቅረ እግዚአብሔር የተያዙ ሰዎች ናቸው እግዚአብሔርን በመፍራት የሚኖሩ ናቸው እግዚአብሔርን በመፍራት ብቻ ሳይሆን አንድ ስራን ሲሰሩ በተለይ ደግሞ ይሄ በዝቅተኛ ደረጃ ላሉ ሰዎች ብዙ ነገር ከሚያስቡት ሰዎች አሁን እኛ ጋር ቂርቆስ ስለሆነ አይደለም ማወራውና ብዙ ቦታዎች ላይ ብትሄጂ እኔ አሁን ብዙ ሀገራቶች ዞር ያለው በጣም ብዙ ቦታ ላይ ስለ ቂርቆስ ሲነሳ የቂርቆስ ልጆች በተለየ አይነት አስተያየት ነው የሚታዩት ልክ እንደሌላ አይነት ነገር ነው የሚታዩት ያ ሁሉ ምንድነው እኔ ከጠጡት ውሃ ነው ለማለት እገደዳለሁ እውነቴን ነው የምልሽና ለምንም ነገር አይጨነቁም አለን ብለውም አይኮሩም አጣንም ብለው ደግሞ ሲከፋቸው አታይ ሁሉ ነገር በእኩል ነው የሚያዩት አላቀም እኔ ታቦቱ ቃል ኪዳን ይሁን አላውቅ እና በጣም ሁሌ ስትመጪና ሁሌ ስትሄጂ ጥሩን ሰው ተቀበለው መጥፎን ሰው አገባብተው ነግረው እንኳን ለመተው የሚሞክሩበት ሰፈር ነው እና በየደብሩ በየቦታው ላይ ብትሄጂ አሁን በየቂርቆስ አካባቢ ላይ የተለያዩ ቦታዎች አሉ እያንዳንዱ ሰው ቢኬድ አንዱ የጨርቆስ ልጅ ነው ከተባለ ከኔ ከወንድሜ አይለየው ከኔ ከስጋ ወንድሜ እዛ ጋር ካለው ወንድም ሚለያይበት ነገር የለም አንድ ናቸው አሁን በዓል ሲመጣ እያንዳንዱ አሁን ሰሞኑን ባለው እንትን ውስጥ ለእያንዳንዱ ቤተሰብ ውስጥ አለ የተባለ አለኝ ያለው አለኝ ብሎ አይልም ካለው ላይ ወስዶ ለሌለው ሰጥቶ እንደገና እንኳን ቢኖረው እንኳን ያንን ነገር ሰጥቶ እሱ ምንም ነገር ያሰው ደስታው ለሱ ትልቅ ፋሲካው ከፋሲካም በላይ ፋሲካ ሆኖ የሚያሳልፉት ለዶዎቹ በሚያደርጉት ላጡ ሰዎች በመስጠት ራሳቸው ምንም እንኳን ባይኖር አብረው ተጫውተው በማሳለፍ ያለውን ነገር ለነገርሽ ከሚችለው ነገር በላይ ነውና ሚስጥሩ ያው የታቦቱ ቃል ኪዳን የቅዱስ ቂርቆስ ቃል ኪዳን ነውና ቦታው ላይ በተሰጠው ቃል ኪዳን ብዙ የምህረት ነገር እንደሚደረግና ለሰዎችም ያለው በጎነት ካለው ከሰፈሩ ማኳያ ይመስለኛልና በዚህ ጉዳይ ነው ይሄ እንደዚህ ሚስጥሩ ማለት ነው ወደ አንተ ደግሞ ወደ ግል ያገልግሎት መጠራት የሰማሁት ነገር አለ አንድ አጋጣሚ እንዳለ ወደ አገልግሎት ለመምጣት እንደዛ ነገር ሰምቻለሁ ምንድነው እሱ ነገር እንግዲህ የኔ አጋጣሚ ያው መቼም እግዚአብሔር አጠራሩ በብዙ ነው ባለ መንገደ ብዙ ነው እግዚአብሔር ሰውን ሲጠራ በተለያዩ ነገሮች ይጠራል እኔ በእንደዚህ በሰንበት ትምህርት ቤት ውስጥ ሆነ እንደዚህ በዝማሬ ህይወት አገለግላለሁ ወይም ደግሞ ቆያለሁ ብዬ አስቤ አላውቅም እውነት ለመናገር እና ያው ሰፈሩ እንደሚወራለት እንዳልኩሽ ፍቅር የሆነ ሰፈር ነውና እንደዛው ሆነ አንዳንድ ነገሮች ደግሞ የማይጠፉ ነገሮች አሉና ያው የባህሪ ለውጥ አይመጣምና ያው ሁሉም እንደየቤቱ ነው የሚኖረውና አንዳንዴም ደግሞ ከቤት ውስጥ እንደኔም ያለ አስቸጋሪ ሰው አይጠፋምና በተለያዩ ቦታዎች ላይ ብዙ ጊዜ ያው ተናግሬዋለሁ በመጥፎ ህይወት ውስጥ የነበርኩ ሰው በልጅነታችን በጣም በመጥፎ ህይወት ውስጥ የኖርን ሰዎች ነን ግን የሚገርመው እግዚአብሔር አስተምሮ ነው መጨረሻ ላይ የራሱ የሚያደርገው ምክንያቱም ባያሳየኝ ኖሮ ዛሬ እኔ እዚህ ጋር መጣለሁ ብዬ አላስብም እና ከልጅነቴ ያው ጥሩ ባህሪ አልነበረኝም ሌላም አላማ ውስጥ ነበር የነበርኩት እንደው ለሰው ማይጠቀም ስለሆነ ነው እንጂ በጣም ከባድ በሱስም በተለያዩ ነገሮችም ያው ተለክፈን ያለንበትና የኖርንበት ቦታ ነው ባይዘዌን ስነግርሽ በጣም ትንሽ ከኔ ልጆች አንሺ ባለበት እድሜ ውስጥ አስተዋውሳለሁ ብዙ ያጎቴ ልጆች እንደዚህ አንድ ቦታው ላይ በቀጠር እንደዚሁ ማለት በቤተ ክርስቲያን ውስጥ ሳይሆን በዓለም ውስጥ እንደዚሁ በቃ በዘፋኝነት በተለያየ ነገሮች ውስጥ ገብቼ እንዳገለግል የሚፈልጉ ከቤተሰቡም ወገን ስለነበረ አንድ ቦታ አስገብተው ሊያስቀጥሩኝ ብለው አይዛ ሰፈር እኮ መቼም የእጃ መላ አይጠፋም
ስለዚህ አንድ ነገር ስለሚመጣ ይሄ ነገር ቢቀር ይሻላል በሚል ያም ዋስ ወስዶ ሊያስቀጥረኝም የነበረ ሰው ያንን በመፍራት ትቶኝ ተመልሼ የመጣው አላቅም። ያው ብቻ አንድ ቀን በጣም አንድ ዘማሪ ያለኛው ጋራ የቂርቆስ ልጅ ነው ዘማሪ ያሬድ ገብረ ማርያም ይባላል። እሱ እዛ ቤተክርስቲያን ውስጥ ይዘምራሉ። እነሱ እንደገና ሌሎችም ልጆች አሉ አውደ ምሕረት ላይ መዝሙር ይዘምራሉ። እና ሰንበት ትምህርት ቤት ውስጥ ከገባውበት አንድ ቀን ጉባኤ እዛ እንዳስገባኝና አንድ ልጅ ሰመቱና ገባ ጎትቶ ዝም ብሎ ነው ያስገባኝ። በር ላይ ልሳልም ተሳልሜ ያው አምላከ ቅዱስ ቂርቆስ ምናምን በቃ እርዳኝ አንተ ምናምን ብለን ነው የምንሄደው። በቃ እንደ ጓደኛ እንደ ወንድም እንደ እናት እንደ አባት አውርተነው ነው የምንሄደውና እንደ ድንገት ልጁ ጠርቶ ና እስቲ ምናምን ብሎ ሰንበት ትምህርት ቤት ያስገባኛል። በገባው ቁጥር የሚሰብከው ሰባኪው ስለኔ ነው። አሁን ይሄን ሰው ሲናገር ብዙ ጊዜ እግዚአብሔር ለኛ ብሎ እንዴት እንደሚናገር ከንትን ካለን በኋላ ነው እና ልጁ ግን ስለኔ ታሪክ ለሰውየው ላስተማሩ የነገረኝ መሰለኝ እና በጣም ልጁን መጥፎ ነገር ተናግረው በጆሮ ተወጣታለ ብዬ ዝቼበት እንዴት ስለኔ እንደዚህ ታወራለ ብዬው ልጁን ጥየው ወጣሁኝና በር ላይ የጠበቁት ነበርና ሳላገኘው በጣም ተናደርኩና አንዳንዴ ዝም ብሎ ይከነከነኝ ስለነበር አንድ ቀን እንደዚሁ ልሳለም አውደ ምሕረት ስብከት እየተሰጠ ገብቼ ቁጭ አልኩ። በር ላይ ቆሜ ነበር እየተሳለም ከዛ ገብቼ ቁጭ አልኩ። ከዛ የሚያስተምረው አስተማሪ ትላንትና ከተናገረ የተለየ ነገር አልነበር እና በጣም ውስጤን ሰው ልጁም አለ ሌላም ራሴን ጀርባ የማይት ሰው ስለኔ የሚያክሰው የሚያወራ ሰው እንዲሁ በተደጋጋሚ 3-4 ጊዜ እንዲህ አይነቱን ነገር ሳይ በቃ ልቤ ወደዛው ማረፍ ጀመረ። በቃ ለካ እግዚአብሔር መቼም ቃሉ መዶሻ ነውና እኔን ያስተካከለኝ ነበርና በዛው የተነሳ ነው ቤተክርስቲያን በዛው ቀርጬ የቀረሁት። በጣም የሚገርም ነው። አገልግሎትንም ከዛ ከጀመርክ በኋላ እስከ በመዝሙርህን ግጥም እንደምትለው እስከ ሽበት ድረስ እስከ ሽምግልና ያልክ ይመስላል። ከዛ ደግሞ ያንተም አልፎ ደግሞ ወደ ልጆችህ መጥቷል። ልጆችህን እንተዋወቃቸው ላይ በመጀመሪያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰ። ስሜ ዮሴፍ ዳግማ ይባላል። እሺ በቅድሚያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ስሜ ዮሐንስ ዳግማ ይባላል። የዘማሪ ዳግማ ደርቤ ልጅ ነኝ። ክራርና መሰንቆ ነው የምትጫወቱት። መርጣችሁት ነው መሳሪያውን መጫወት የጀመራችሁት? የመረጣችሁበትስ ምክንያት አለ? ዮሴፍ ካንተልደም ከድሮ ጀምሮ የመጣ ነው። ከዚህ በፊት ከአባታችን ጋር ሆነን ወደ ተለያዩ አገልግሎቶች ስንሄድ ያው እነሱም ሲዘምሩ ሌሎችም አገልጋዮች ሲዘምሩ ያው መሳሪያ የሚጫወቱትን እናይ ነበርና በእነሱ ነው እየተሳበን ወደዚህ የመጣ ነው እና ያው ማሲንቆ የሚጫወት እኔ ያው ደስ ስላለኝ በጣም ስለሚማርክ በዛ ምክንያት ነው ማሲንቆ መጫወት የመረጥኩት። ከሁሉ መሳሪያዎች ማሲንቆን መርጠሃል? ዮሐንስ አዎ እሱ እንዳለው ከአባታችን ጋር የተለያዩ ደብሮች አገልግሎት ልንካፈል ስንሄድ እና ያለን እዛ መዝሙር መሳሪያ የሚጫወቱት በእኛ እድሜ ላይ ያሉ ልጆች ናቸውና እነሱን ስናይ በቃ እንዴት እኛም መጫወት አለብን ብለን መንፈሳዊ ቅናት አደረብን። ከዛ በኋላ ለአባታችን ነገር ነው። ከዛ እሱም ወዲያው የበገና ትምህርት ቤት አስመዘገበን። ሲሳይ በገና ትምህርት ቤት 4 ኪሎ በጣም ሀምብል በሆኑ መምህራን ተመረን እንግዲህ ተመረቀን እንግዲህ ለአገልግሎት ወጥተን። ስለዚህ በገናም ትሞክራላችሁ? ትምህርት ቤቱ በገና ነው አብዛኛው የሚለው ግን በተጓዳኝ ደግሞ ክራር ማሲንቆም ያስተምራሉ። ያም በመረጥ ነው ደግሞ ገብተን ተመረን እንግዲህ ደርሰናል። ዳግም ላንተስ ምን ስሜት አለው ከልጆቹ ጋር አብሮ መዘመር አብሮ ማገልገል? በመሰረቱ እኔ ያው ብዙ ጊዜ ወደ ትምህርታቸው እንዲያተኩሩ ነው ብዙ ምንተንም ብለው ግን ይሄንን ነገር በተጓዳኝ እኔ እንዲይዙልኝ እፈልጋለሁ። ጆን በተለይ ያው ትንሽ ድምጽም ይሞክራል። ጆሲም እንደዚሁ ያው ትንሽ እንትን ይላል። እንግዲህ ወደፊት መዝሙር እንጠብቃለን ብዬ ከነሱ አስባለሁ። ይሄንንም አሁን አልነገርኳቸው ምክንያቱም እንዳልኩሽ ትምህርት ላይ እንዲያተኩሩ ስለምፈልግ ነው። ከዛ ባሻገር እንግዲህ ያው ይቀጥላል። እንደዚሁ ደግሞ በተለያዩ ነገሮች ጋራ በዩቲዩብ ላይም ባለፈው እንዳያችሁት ምናምን ላይ ያው እንደዚሁ ከነሱ ጋራ ዝማሬ አሁን በደንብ እንትን የመስራት ሐሳቡና ቅዱም እንደዚሁ አለን። ትምህርታቸው ላይ ትንሽ እንዳልኩሽ ትኩረት እንዲሰጡ ስለምፈልግ ነው። ከዛ ባሻገር ደግሞ ያው እንግዲህ ያው እንደምታያቸው እግዚአብሔር ይመስገን በጣም ደስ ይላል። ለዚህ ክብር በቅተዋል። እንግዲህ እግዚአብሔር መጨረሻቸውን ያሳምርልን። በጣም ደስ ይላል። ስማቸውን ዮሴፍ ዮሐንስ ነው ስማቸው። ዮሴፍን አንድ መጽሐፍ ቅዱስ ታሪክ ስታነብ ከዛ የተወሰደ እንደሆነ
የዮሐንስ ደግሞ ከመወለዱም ቀደም ብሎ ወጣ እንደሆነ ሰምቻለሁ። እስቲ ያጫውተን እንዴት ነው? ስለ ዮሴፍ ሁሌ ከባለቤቴ ጋር ሳወራ አንድ ሰንበት ትምህርት ቤት ውስጥ እሷም እንደዚህ ህፃናቶችን ታሰለጥን ነበር ታሰምር ነበርና ጾመ ፍልሰታ በመጣ ጊዜ ህፃናቶቹ እንቅልፍ እንዳይወስዳቸው ቅዳሴ ከሰዓት ስለሆነ አዳራሽ ውስጥ ገብተው ስለነሱ ታሪክ ይነገራቸዋል። አንድ የመጽሐፍ ቅዱስ ታሪክ ሲነገር በሰመመን ነው ዮሴፍ እንዲሆኑ ወንድሞቹ ወስደው ሸጠው ምናምን ሲባል ህፃናቶቹ እንቅልፋቸውም እንዳይመጣ ሰስፔንስ ሆኖ እንዲሰሙ ያን ታሪክ እሷ ስታወራ በጣም እኔም እንደ ህፃን እንደ ልጆቹ ሆኜ ሰማ ነበር እና ከዛ የዮሴፍን ቅንነት ዮሴፍ ለአባቱ ታዛዥነት ለወንድሞቹ ያለው ፍቅር እንደዛ ሆኖ እንኳን እንደው ሽጣውት እንኳን በባህር ሀገር እንደዛ መከራ እንኳን በልቶ ያ ሁሉ መከራ ደርሶበት ምንም ነገር ወንድሞቹ ላይ ቂም እንኳን አልያዘም። እንደውም ባያቸው ጊዜ ከመጡ በኋላ እሱ የግብጽ ንጉስ ሆኖ በተቀመጠበት ጊዜ ባያቸው ጊዜ ሆዱ ሁሉ የባባው ወንድሞቹ ሞን ሲያቅ ሰው ሌሎች አሳልፈው ለሞት አሳልፈው የሰጡትን ወንድሞች በእንደዛ መልኩ ቅን የሆነ ሰው ነው ዮሴፍ። እንደውም እስር ቤት ሁሉ ተጥሎ እኮ እግዚአብሔር ከርሱ ጋራ ነበር ነው የሚለው። እግዚአብሔር ከዮሴፍ ጋራ በእስር ቤት ሁሉ የተጣለ ሰው ነውና ያን እሷ ስትናገር ሰምቼ ስለ ዮሴፍ አስብ ነበር እና ያው መቼም እግዚአብሔር ፈቅዶኛም ከተጋባን በኋላ የመጀመሪያ ልጃችን የምንለው ዮሴፍ ነበር ብዬ እንተናላለሁ። እግዚአብሔር ዋናው ጤነኛ ልጅ ይስጠን ነው የሚባለው ትለኛለች። ያው እሱ ከሆነ ነው እኔም እሱን እያልኩ ያለሁትኝ ግን በቃ እንዲ ነው በየስለሱ ታሪክ ስታወራ በጣም ሰስፔንስ ሆኜ ሰምቻ ስለነበር ከዛ ውስጥ ጭንቅላት ውስጥ አልጠፋም ያ ነገርና እሷ ስለሆነ ይሄን ያደረከችው ለምን ያይሆንም በሚል አጋጣሚ ሆነ እንተናለን እና የሰርጋችን ቀን በጣም ብፁዕ አባታችን አቡነ ሉቃስ ይባላሉ በረከታቸው ይደርብን። እሳቸው የሰርጌ ቀን ተገኝተው ነበር አዳራሽና በጣም በቃ እኔ ደስ ብሎኛል። እንዲህ አይነት ሰርግ አይቼ አላውቅም። በጣም ተደስቻለሁና ለነዚህ ልጆች መቼም የሚወለደው ልጅ ስም ሳላወጣ አልሄድም ሲባባሉ እኔና ባለቤቴ እጅ ለእጅ ተጨማመቀ። ስም ሳላወጣ አልሄድም የሚወለደው ወንድ ልጅ ዮሐንስ ይባላል አሉ። ዮሐንስ ማለት ደስታ ነው ፍስሐ ነው። ዛሬ ያየነው በጣም ትልቅ ደስታ ነው። ስለዚህ ዮሐንስ ይባላል ብለዋል። እኔና ሰው ጭምቅ ተደራርገን ተያያዝን። እንግዲህ አንድ የሊቀ ጳጳስ ትእዛዝ ነውና እሳቸው ይሄንን ሲሉ በጣም በቃ እኛም እንግዲህ ይሁን ብለን አባት ነው የፈቀደው ምክንያቱም እግዚአብሔር ለበጎ ነው ሁሉን ያዘጋጃል በሚል እንግዲህ የመጀመሪያው ልጅ ዮሐንስ ሲወለድ ዮሐንስ ብለን እሱ እንደማለን እንግዲህ እግዚአብሔር የሰጠን ደስታ ፍስሐ ነውና ወደዛ መጣን። ከዛ ሁለተኛ ላይ ብዙም እኔ እንትን አይደለሁምና አላሰብኩትም። ወንድም ሆኖ ስታቅ እናትየው በጣም ነው የተደሰተችውና በዛ የተነሳ እሱን ደግሞ ያቺ የታቀደው ላይ ሁለተኛ ዮሴፍ ተባለ። እግዚአብሔር ይመስገን ያው ሁለት ወንዶች አሉ ሁለት ሴቶች መንታ ደግሞ አሉ ሩትና ሊዲያ ይባላሉ። እነሱም አሁን 8 አመታቸው ነው ወደ 9ኛው እየሄዱ ነው። እግዚአብሔር ይመስገን እነሱም ፈለግ ለመከተል እነሱም ክራርና መሰንቆ ካልተማረን ይያሉ ያቺ እንደውም በገና ይያለች ነው። እንግዲህ ክረምቱ ሲመጣ ወደዛው እነሱንም እንሰዳለን ብለን እናስባለን። ይሄ ነው የነሱ ታሪክ። በጣም ደስ ይላል። ዳግም እንግዲህ ካነሳን አይቀር ደግሞ አንድ ዝማሬ አድርገን ብንመለስ ቆንጆ ነው። ስላሰኝ ጌታዬ ሆይ በምን ደስ ስላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በምን ደስ ስላሰኝ ጌታዬ ሆይ በምን ደስ ስላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ኪሩቤል ሱራፌል
ቅዱስ ስሉስ ያሉ መላእክት በራማ የሚያመሰግኑ ድንቅ መካር ኃያል ኤልሻዳይ ነህና ትቢያ ነኝ ምን ልስጥ ምን እሳለኝና ትቢያ ነኝ ምን ልስጥ ምን እሳለኝና በምን ደስ ላሰኝህ ጌታዬ ሆይ በምን ደስ ላሰኝህ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በኪዳን በጸሎት ቅዳሴ ሰዓታት አንተ የሰጠህ የመንፈስ ቅዱስ አብ መልሰን ወዳንተ ብንሰጥ ምንድነው ተወው ጉዳችንን ስስታችን ይኸው ተወው ጉዳችንን ስስታችን ይኸው በምን ደስ ላሰኝህ ጌታዬ ሆይ በምን ደስ ላሰኝህ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ሀብትና ንብረቴስ ጉልበቴስ ምንድነው ጤናን የሚሰጠኝ ካንተ በቀር ማነው በሰጠኸኝ ዕድሜ በሕይወት ዘመኔ ከገላዬስ ቢሆን የትኛው ነው የኔ ከአካላቴስ ቢሆን የትኛው ነው የኔ በምን ደስ ላሰኝህ ጌታዬ ሆይ በምን ደስ ላሰኝህ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በምን ደስ ላሰኝህ ጌታዬ ሆይ በምን ደስ ላሰኝህ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ ስለማይነገረው ስጦታው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እናመሰግናለን በጣም ዳግማዊ። ቀደም ብለህ ስለ ሰርግ እያነሳልኝ ነበረ የሰርጋችሁንም ቀን አንስታ አንተን ደግሞ ለየት አላየሁም ሌሎች ላይ እንግዲህ የሰርግ አልበም አለ አይደለ የሰርግ መዝሙሮች ያሉበት እና ዳግም የሌለበት ሰርግ ይባላል መንፈሳዊ ሰርግ ሲሆን ብዙ ጊዜ ስምህ በዚህ ይነሳል። ይሄኛው አገልግሎት ደግሞ ሌላ ለየት የሚል ይመስለኛል የሰዎች ሰርግ ላይ ተገኝቶ አገልግሎትን መስጠትና ከዚህ ጋር በተገናኘ የተለየ አንተ የምታስታውሰው ገጠመኝ ካለ ባለ 50 ሲሆን ደግሞ ሙሉ ፍስሐ ነው ሙሉ ደስታ ነው ከፋሲካ ከትንሳኤ በኋላ ብዙ የሰርግ በዓሎችም ይበዛሉ። እኔ የሰራሁት ቀደም እንዳልሽው የመዝሙር ሲዲዎች ወደ 8 ናቸው 8 አልበሞች አሉ። ከሌሎች ሰዎች ጋር የሰራቸው ከ10 የሚበልጡ ሲዲዎች አሉ። የሰርግ ደግሞ አንድ መዝሙር አለኝ አንድ የሰርግ ሲዲ አው ሁለተኛም ታትሟል። ሶስተኛው እንደገና ከዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍ ከሱ ጋራ አንድ የሰርግ ሙሉ አልበም ሰርተናል እና ብዙ ሲዲዎች ነው የሰራሁትኝ። እንዳልሽው የሰርግ አገልግሎት እንደ እንትኑ አይደለም በጣም ከባድ ነው። ሰርግ ላይ በጣም ጥንቃቄ ይፈልጋል ለአገልግሎቱ ምክንያቱም የሚመጣው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አማኝ አይደለም። ብዙዎቹ ያው ሰርግ ነው የሚጠራው ሰው ጎረቤቱን ይጠራል። ፕሮቴስታንቶች ይኖራሉ ካቶሊክ ይኖራል ሙስሊም ይኖራል
የተለያዩ ሰዎች ይኖራሉ የተለያዩ አማኝ እምነት የሚለላቸው ሊኖሩ ይችላሉ ለነዛ አእምሮ የሚመጥነውን ነገር ማቅረብ ነው ምክንያቱም ማንንም የማንንም እምነት እንዳይነካ በሚሆን መልኩ እንዲሆን ነው ብዙ ጊዜ ጥንቃቄ ማድረገው ይሄ ሲሆን ማስተላለፍ ያለብን መልእክት አይተላለፍም ማለት አይደለም እና የሰርግ ሲዲዎቹ እነዛ ናቸው ቢያንስ አንድ ወደ 3 ደርሻለሁ ማለት ነው የሰርግ ላይ አሁን አጠቃላይ ማለት ነው ሰርግ ያው ብዙ ጊዜ ጠራለሁ የተለያየ ቦታ ወደ ውጭም በሰርግ ጉዳይ በተለያዩ አገልግሎቶች ይሄዳለሁ ግን ይሄ ሁሉ የሚሆነው እኔ አላውቅም እንግዲህ ሰርግ ላይ ዳግም ሲዘምር ሰርግ ትንሽ እንትን ያደርጋል የሚባል ነገር አለና ከዛ አንፃር ይመስለኛል እኔም ስዘምር መሰልቸት አልፈልግም ሰርግ የሚደገም ነገር አይደለም ዝም ብሎ የሚታለፍ አይደል ጉባኤ ቢሆን ነገር ሄደሽ የምትክሽው ነገር ነው ሰርግ ግን በደንብ አገልግሎቱ መሰጠት አለበት እዛ ውስጥ ያለው ሰው ተምሮ ማለፍ አለበት ብዬ ስለማምን ሰርግና ሞት አንድ ነው ስለሚባል በደንብ አገልግሎቱ ተሰጥቶ እነዛም ሰዎች ተውስታቸውን በዛው መልክ በካሜራም በምንም ስለሚያስቀሩ በሰርግ ላይ ከገጠመኝ ነገሮች ብዙ ናቸው ሰርግ ላይ የሚገጥሙኝ ከገጠመኝ አንዱን መነግርሽ አንዴ እዚህ ቦሌ ሚካኤል አካባቢ አንድ ሰርግ ትልቅ ሰርግ ነው በጣም የሚገርምሽ ባለስልጣኖች ሁሉ ነበሩበት እና ከወንድም ያሁን ቀሲስ ሰማይ ምስጋና ይባላል አሁን አውስትራሊያ ነው ያለው እዛ በአገልግሎት ከባለቤቱ ጋር እዛ ገብቶ ነው ያለው ከሱ ጋራ እንደ ሰርግ አገልግሎት ልናገለግል እዚህ ቦሌ ሚካኤል መተን ጧት ሙሽራው አናግሮኛል በደንብ አናግሮኝ ጨራርሰን ስለሽ አንዳንድ ምን ማድረግ እንዳለ የሚፈልገው መምህር ነበር እሱ እንዳመጣለት እንትን አለኝና ያን መምህር እንደምን ማስቸግሬ እሺ ብሎ ሲለኝ ደስ ብሎኝ በቃ እንደው ሰርፕራይዝ አደረገዋለሁ በዚሁ ልንገረው አልኩኝና ልነግረው እንግዲህ ጧት ስርዓተ ቁርባናቸው ይፈጸማል በቦሌ መድኃኔዓለም እና ልነግረው ስልኩ አይሰራም ስደውል አይሰራም እና በጣም ደነገጥኩኝ ያው እንግዲህ ወይ ደግሞ ደክሞ ተኝቶ ይሆናል በሚል ነው በቃ ዝም ብዬ ራሴን አሳምኜ ሄድኩኝ ገለክ ሰዓቱ ደርሶ ወደ 6 ሰዓት አካባቢኛ 7 ሰዓት ማነው 7 ሰዓት ተኩል ነው ምሳ 6 ሰዓት ላይ እኛ አዳራሽ ገብተን መሳሪያ የሚጫወቱትን ሞንታርቦ ሁሉ ነገር አጀስት አድርገን ይገርምሻል በጣም የሚገርም ነው ሰው ሞልቷል አዳራሹ ዲኮሩ እንዴት እንደሚያምር በቃ የካሜራማኖች ሁሉ ነገር ተዘጋጅቶ ሁሉ ነገር ሬዲ ሆኗል እና በመሃል 7 ሰዓት ሆነ እንደገና ማታ ደግሞ ደኛ እዚህ ሂልተን ሆቴል ራት ሰርግ ደግሞ አለብንና ሰዓቱን ለማብቃቃት ቶሎ ይመጡ አዳራሽ ሰው ከሞላ ሙሽራ ቶሎ ይመጣ አገልግሎቱም ሁሉ ነገር በተሳካ መልኩ ይሆናል ሰዓት ሲረፍድ ሩጫ እንዳይሆን ማለት ነው እና በሉ ቶሎ ደውሉና ጥሯቸው ስልኩን ቢያለኝ ቶሎ ጥሯቸው ማለት ጀመርኩ ወይ መጣሉ ምናምን ይሉኛል አባትየውና በመሃል የልጅቱ አባትና እናት የልጁ አባትና እናትና ወንድም አንድ ላይ ሆኖ ጠሩኝና ናሉኝና ወደዛ ወደ መቃብሩ ይታካይ ጋር አርገውኝ በቃ እንግዲህ ዳግም ሙሽሮቹ የሉ በዛም ሆነ በዚህ እንደምንም ብለህ ይሄንን ማዕድ ሰዎቹ አንስተው እንዲበሉ ብቻ አድርግልን አሁን ዲንዲ ነው እንድንባባል ሰውንም አይሰማም ያወቀው ከአምስተኛ ወገን አንተ ነህ እዚህ ጋር ያለው ምናቀው የሱ እናትና አባት ናቸው እኛ ደግሞ የልጅቱ አባትና እናት ወንድም ነው ምናቀው ይሄን ነው ምናቀው ስለዚህ ይሄን አድርግ እባካችሁ አትቀልዱ እኔ ሰዓት የለንም እንዲ እንዳስ አትቀልድ ትለኛለህ ምናም ብሎ እንትን አሉብኝ ዳርባካችሁ አትቀልዱ እንደዚህ አይነት ቀልድ እኔ ደስ አይለኝም ምን ማለት ነው ምናምን ሰውየው ተግሬ ነበሩ ምን ማለት ነው አንተ እንዴት እንዴ ትላለህ ምናምን ብሎ አንዴ እንት ሲሉኝ ደነገጥኩ እና ምን እንደዚህ ምን ልበል እና በጣም ውስጤ ደነገጠ ወደ አዳራሹ ገባው ያው ብዙ ካወራን በኋላ በቃ ራሴን ካረጋጋ በኋላ እንግዲህ የተከበራችሁ ሙሽሮች የተከበራችሁ እንግዶቻችን በጣም እንደነገርኩሽ በጣም የመንግስት ሁሉ ሰዎች ነበሩ በልዩ እንትን ነበር ያለውና እንግዲህ ከዚህ በመቀጠል ሙሽሮቹ ለፎቶ ፕሮግራም ወደ ሶደሬ መስመር ስለሄዱ እነሱ እስከዛ እስኪሚመጡ ድረስ ዛሬ የገጠሩን ስርዓት ነው የምናካሂደው በገጠሩ ስርዓት ሙሽራ ከመምጣቱ በፊት ማዕድ ያው ህዝቡ ያነሳ ይበላልና ዛሬ ይሄን ስርዓት እናከናውናለን ምክንያቱም እነሱ እስኪመጡ ድረስ ይሄ ማዕድ መቆየት የለበትም ብለዋል የልጅቷ ቤተሰብና የልጁ ቤተሰብ የሙሽራውና የሙሽሪ ቤተሰብ ይሄን እናደርጋለን በኋላ ኬኩ ላይ ብዬ ሲያቀብጠኝ ኬክ ብያወራው ኬኩ ላይ ይመጣሉ ያኔ ፍቅር አጋፒውን አብረው ይቆርሳሉ በሚል ወዲያውኑ በቃ ልቤ እዛ ሄደ በጣም ደነገጥኩኝ
ያንን አላሰብኩትም። ወዲያው ሰው እያጉረመረመም ብቻ አለመደውማ ሙሽራ ሳይመጣ ማንሳት። አንዳንድ ሰዎች አሉ ጎበዞች የሚያስነሱም የደረስኩበት አለ እና እነዚህ ደግሞ ያው ተነሳ ማዕዱ እናትና አባት እሱ ቀደሙ ሁሉም ማዕድ ይዘው አስነሱ ተበላ። መጨረሻ ላይ ኬክ ብያለው ሰው የንጉን ለማየት ቁጭ ብሏል። አንድ የተነቃነቀ ሰው እንኳን የለም። እሱ አንዴ ሰው በልቶላቸው ምንም በቃ እዳው እኔ ላይ ሆነ። በጣም ደነገጥኩና ከሰሜ ጋር አወራን። በቃ ተነገ ምንድነው የምናደርገው? በቃ ሙሽሮቹ መኪና ስለተበላሸ አሁን ሙሽሮቹ መምጣት አልቻሉም። ግን የናንተ አሁንም ቢሆን ይሄንን ጋጋፔ ማዕድ የፍቅር ኬኩን አብራችሁ እዚህ ጋር ቆርሳችሁ እነሱም ካሜራው ምንም ቅርሳቸው ስለሆነ አባካችሁ አንድ ሰው እንዳይወጣ በእግዚአብሔር ስም ይሄንን ነው የምናደርገው። ሙሽሮቹ ለጊዜው መኪና ብልሽት ምክንያት አልመጡም ተባለ። ስለዚህ ስለማይመጡ ሰዓትም ስለሄደብን እኛ መውጣት ስላለብን ነው። አዳራሹ ለሌላ ነገር ይፈልጋል እና ይሄንን የልጅ እናትና አባት የልጅቷ እናትና አባት ኬኩን አብረው ሁለቱ አንድ ላይ አራቷን አድርገን አስቆርሰን በስነ ስርዓቱ ይሄንን ፕሮግራም እንፈጽማለን። አደራችሁን ብያ ሰው በጣም ተግሮመረመብኝ። በቃ ሌላ ነገር ሆነ። ግማሹ እንትን ሆነ። የልጅቷን አባትና እናት የልጁ እናትና አባትን ኬኩ የተቆመለለው ኬክ ላይ እነሱን አውጥተን የምስጋና መዝሙሮች እየዘመርን ኬኩ ተቆረሰ። ከዛ በጣም በቃ እየከነከነኝ ሰርጉ ባለፈ። ቢያንስ ከሳምንት በኋላ ይሄን ነገር ማጣራት ስለነበረብኝ በደህና ነው ምን እንደሆነ ተፈጠረ ማወቅ ነበረብኝ። በኋላ የሰርጉ ቀን እንግዲህ ስርዓተ ቁርባኑ የሚፈጽመው ዘቦሌ መድኃኔዓለም ነው። ጧት ተክሊሎን አድርጎ ወደ ቤተክርስቲያን ነው የሚገቡት። ኋላ ልጅቷን አገኘኋትኝ። ቴንኪው ልትለኝ ስለነበረው ምንድነው ስላት በቃ ባልሆነ ምክንያት ተይዞ ሙሽራው ወደ እስር ቤት ገብቷል እና በጣም ደነገጥኩኝ። በሰርጉ ቀን ጧት ወደ ቤተክርስቲያን ሲኬድ ተይዞ ወደ እስር ቤት ሄደ። ሰርግ ሙሽራ ሳይመጣ ያለቀ ሰርግ የመጀመሪያ ሆነ። የሚገርም አጋጣሚ ነው። ያሳልፍ ያለውና ከገጠመኝ ካንዱ ይሄ ነው ልሻል። በጣም ግሩም ነው። አንተም ደግሞ በሚገባ ተወታ አሳልፈላችኋል። በጣም የሚያስጨንቅ ነው። ሰው ታዳሚ ጠርተ እንዴ ያለ ነገር እንዴ በጣም እኔ እነሱ እንትናሉ እንጂ እኔ በደግዝ ይሻለኝ ነው። አዎ በጣም የሚገርም ነው። እንግዲህ አገልግሎት ሲነሳና መንፈሳዊነትም ሲነሳ በዓለም ስትኖሩ ብዙ ፈተና አለባችሁ እንደተባለ ብዙ ፈተና ሁሉም ሰው ይፈተናል። አገልጋይ ስትሆን ደግሞ የሚገጥምህን ፈተና ኃላፊነት አለብህ። እንደዛ አይነት ነገር ውስጥ እንድትገኝ አይጠበቅምና እሱ ነገር እንዴት ነው ገጥሞህ ሲያውቃል? እዚህስ ላይ ምን ትላለህ? አዎ መቼም ያው ያለ መከራ ዋጋ ያለ ፈተና ጸጋ የለም። ክርስትና አልጋ ባልጋ አይደለም። ብዙ ነገሮች ይገጥማሉ። በተለያዩ ቦታዎች ላይ ስንሄድ የሚገጥሙ ነገሮች አሉ። በአገልግሎት ላይ በሚሆነው ነገር ሳይሆን ሰው በራሱ በህይወት ብዙ ይፈተናል። ብዙ አይነት መከራዎች፣ ብዙ አይነት ፈተናዎች ይገጥማሉ። ብዙ አይነት ችግሮች ይገጥማሉ። እኔ እውነት ለመናገር እግዚአብሔር በሚያውቀው እኔ ብዙ ተፈትኛለሁ ብዬ ማለት የምችልበት ደረጃ አይደለም። ዘምረን ስንወርድ ውሃ ተሰጥቶን ውሃ ጠጥተን ነው በልተን ጠጥተን። ስንት አባቶቻችን ግን ስንት መከራ በልተዋል። በደማቸው ነው ወንጌል የጻፉት። እየሰበኩ እየተናገሩ ስለ ክርስቶስ ራሳቸውን አሳልፈው እየሰጡ በየገዳማቱ በየተለያዩ ቦታዎች ላይ ስለዚህች ሀገር መከራ የሚቀበሉ ብዙዎች ናቸው። መጽሐፍ እንደሚል ሌሎች ደከሙ እኛም በድካማችን ገባን ይላል። ሌሎች በሰሩት ነው እኛ በተዘጋጀው አበባ ቀርቦ ቁጭ ብለን እኮ ምናወራው። እና ክርስትና እንደዚህ አልጋ ባልጋ አይደለም። የገጠመን መከራ አለ ብዬ ለማለት እኔ አልችልም እውነት ለመናገር እንደው እንትን ካልሆነ በስተቀር። ያው ስንሄድ አንዳንድ መንገዶች ላይ የሚገጥሙ ነገሮች አሉ። የመኪና አደጋዎች ገጥሞ ያለፉ ሰዎች አውቃለሁ። እንደገና በአንዳንድ ቦታዎች ላይ ሲኬድ ደግሞ ብዙ የሚገጥሙ የሚታወቁ ነገሮች አሉ። በሌሎች ሰዎች የመያዝ ከዛ በኋላ ብዙ መከራ ይመቀበል ያም መከራ ከሆነ ማለት ነው እንጂ አሁን ያለው አገልጋይ እኔ በየትኛው እንትን መስፈርት እውነት እንደው እንደዚህ ነው ብሎ ሲል መከራ እንደዚህ ሆነ ብሎ የሚል ካለ እንደው አንዳንዴ እንደ ሹፈት የምናየው ነገር ነው ብዬ አስባለሁና እንዳልኩሽ ነው። በቃ ይኸው አክብረውን ተጠርተን አገልግለን ሄደን ነው። እግዚአብሔር መቼም ይሄን ህዝብ እግዚአብሔር ያክብርልን እንደው የልቡን መሻት እግዚአብሔር ይፈጽም እንጂ ምንም የቀረብን ነገር የለም። መከራም ገጥሞንም የሚያቅ ነገር አለ ብዬ አላስብም በኔ በኩልና አውደ ምሕረቱን ተዘጋጅቶ ነው የሚጠብቀን። ጉባኤውም ተዘጋጅቶ ነው የሚጠብቀን። ያለው ነገሮች ሁሉ ተዘጋጅቶ ስለሚጠብቅ እኛ ደግሞ ድርሻ አገልግለን መሄድ። ድሮ በነበረው ግን እንዲህ አይደለም። ወንጌል ለመስበክ ከዚህ
ትግራይ ድረስ በእግር የሚከድበት ከዚህ ነቀምት ድረስ በእግር የሚከድበት ከዚህ የትና የት እየተከደ የምናልፍበት ነገሮች አሉ። እርግጥ አሁን እንደውም ተሻሽሎ በምድር ብቻ ሳይሆን በአየር እየተከደ ነው አገልግሎት ያለው። በእኛ ድሮ ብዬ የምለው እውነቴ ነው። ከበጎች ጋራ ተጨነን ሄደናል። ከእህል ጋራ ተጨነን ሄደናል። ከተለያዩ እቃዎች ከእቃ ጋራ ተጨነን ለዛ ቦታ ላይ ለመድረስ የሁለት ቀን መንገድ በተለያዩ መኪኖች በአህያ በበቅሎ በስንት ቦታ ተጨነን ሄደን አገልግለን እናውቃለን። ግን ያም እንደ መከራ ይቆጠራል ማለት አይደለም፣ ምንም ማለት አይደለም። ምክንያቱም ለወንጌል ነው፣ ስለ ወንጌል ሁሉን አደርጋለሁ ነውና ይሄ ነው መደረግ ያለበት እንጂ አሁን ስንታሉ መከራ እየበሉ ያሉ አባቶች ስንታሉ ስለዚህ ቤተክርስቲያን ስለዚህ ሀገር በጸሎት በተለያየ ነገር እየለፉ ያሉና እነሱም ይሄን ነገር ደረሰብን ብለው አላሉም እንኳን እኛ ለማለት ነው። ከመዝሙር ስራዎች በጣም በተለየ ለኔ የሚቀርበኝ ወይ ከኔ ከህይወቴ ጋር የተገናኘም ስለሆነ ብቻ ባንተ ምክንያት የተለየ የምትለው አለ ከራስ መዝሙሮች? አዎ መዝሙሮች እኔ ከአንዱ አንዱ እንኳን ማበላለጥ ለኔ ብዙ እንትን አይደለም። ያው ግን የህይወት ገጠመኝ አንዳንዴ ይሄኛው ለእንደዚህ ነው ይሄኛው በዚህ ምክንያት ይሄ በዚህ ምክንያት ነው ይባላልና ብዙ ጊዜ ማነሳው የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይሄው ከውድቀት ያንስተ ድካሜን ያገስከኝ ሰባራውን ድልድይ ገጥሞ ያሳገርከኝ የሚል በመዝሙርም በለው እንጂ እሺ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀት ያንስተ ድካሜን ያገስከኝ ሰባራውን ድልድይ ገጥመ ያሳለፍከኝ በያሪኮ መንገድ ስለምን ቁጭ ብዬ ብርሃን እጅግ ናፍቆኝ ከሰው ተገልዬ የብርሃን ጌታ ወደኔ መጣና ዓይኔን አበራልኝ በእጁ ዳሰሰና የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀት ያንስተ ድካሜን ያገስከኝ ሰባራውን ድልድይ ገጥመ ያሳለፍከኝ ለብዙ ዘመናት አልጋ ላይ ተኝቼ የሚረዳኝ አጣው ጠሉኝ ዘመዶቼ የኔ ጌታ አምላኬ ወደኔ መጣና አልጋህን ተሸክም አለኝ ፈወሰና የወደደኝ ጌታ ምን አድርጌለት ነው
ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሳለፍከኝ አስራ ሁለት ዓመት ደም የፈሰሰኝ ምራቅ የተፉ ሁሉም ቢያንቋሽሹኝ የጌታዬን ልብሱን ጫፉን ብዳስሰው ኃይልም ከእርሱ ወጣ ደሜን ቀጥ አረገው የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውርቀት ያንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ ሰካራም ዘማዊ ወንበዴ ነበርኩኝ የአመፀኞች መሪ ደምን ያፈሰስኩኝ ዛሬ ግን ታሪኬን ጌታ ቀይሮታል ለኃያሉ ጌታ ምስጋና ይገባል የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውርቀት ያንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ ይቅርታ ብዙ መዝሙሮችን በጣም ይታወቃሉ ቀደም ብለው የወጡትን በደንብ የሚታወሱ ናቸው ግን ደግሞ ከነዚህ ግጥሞች ዜማው የመዝሙር ዜማዎች መካከል ደግሞ ባለቤትም እንደምትሳተፍ ሰምቻለሁኝ ብዙ ያደባባይ ሰው አይደለችም ግን ደግሞ የትኞቹን ላንተ አቀብላለች ባለቤቴ ድሮ እንዳልኩሽ ያው በሰማዕቱ ቅዱስ ቂርቆስ ወልደ ብርሃን ሰንበት ትምህርት ቤት ውስጥ ከኔ በፊት ታገለግል ስለነበረ በልጅነቷ ጀምሮ ዘም ታገለግል ነበርችና እዛ ነው እንትን ያልነውና እነሱ መዝሙር ሲዲዎችን ከመምጣቱ በፊት በካሴት ስራዎች ላይ የተሰሩ መዝሙሮች በጣም ብዙ ቁጥር 1 ቁጥር 2 ቁጥር 3 እነዚህ መዝሙሮች ላይ በጣም ብዙ የተወሰኑ ቁጥር 4 ላይ ከዛ በኋላ ያው ተዳሩ ከመጣ በኋላ ነው እሷም ትምህርትም የሥራም ጉዳይ ሆኖ ነገሮች የቤተሰብ ኃላፊ ስትሆን ወደዛኛው እንትን ሄደችውና እነዚህ መዝሙሮች ብዙዎቹ ግጥሞች እሷ ናት ለኔ ብቻ አይደለም ለተለያዩ መዝሙሮች ለነ ቴድሮስ ዮሴፍ ለነ ኢዮብ ለነ ቸርነት ለነ ሰማኝ ለብዙዎቹ ዘማሪያኖች ትሰጣለችና በተለይ በጣም ጌታ እኮ ነው ይሄን ያደረገው የሚለው ዝማሬ የሷ ግጥሞች ናቸው ብዙዎቹን የወደደኝ ጌታ ከራሴ ህይወት ጋር የሚሄድ ስለነበረ በህይወቴ ዙሪያ ብዙ መከራ ተቀብያለሁና በዛ ብዙዎቹ መዝሙሮች ቁጥር 1 ቁጥር 2 ቁጥር 3 ድረስ በካሴት የተሰሩ መዝሙሮች ሌሎችም አሁን በቀርም በአለፍ ብሎ ባሉት አመታቶች ውስጥ የተሰሩ አሉ የነበሩት እሷ የተሳተፈችባቸው ናቸው ሌሎቹ ግን አሉ አሁንም በጣም ሁሌም የምናገረው በጣም ለቤተክርስቲያን ዋጋ የሚከፍሉ ያው እኛ ፍለፊት ሆነን እንጂ እንደነዚህ ያሉትን ነገር የሚያዘጋጁ ብዙ ልጆች አሉ ቤተክርስቲያን ልጆች ግጥም የሚያዘጋጁ ዜማ የሚያዘጋጁ እንደነ ቀሲስ አሸናፊ ገብረ ማርያም ዲያቆን መኩሪያ ጉክሳ እነ ሲሳይ ብዙ አሉ አንዶ ስማቸው ነው ፈንተላ ያልመጣም እንጂ ብዙዎች ልጆች የዚች ቤተክርስቲያን ግጥም ይሰሩ የነበሩ ልጆች ናቸው እየሰሩም ያሉ ናቸውና
እነሱም በዚህ አጋጣሚ ሌሎችንም ስማቸውን ያልጠራሁት በሙሉ ብዙዎች አሉና እነሱንም ሳላመሰግን አላልፍም። እግዚአብሔር ጸጋውን ያብዛላችሁ። ቀደም ብሎ ረጅም ዘመን አገልግሎት ላይ በመቆየት ከነሱ ዘማሪያን መካከል ከናንተም ቀደም ካሉት መካከል ሊሆን ይችላል ባንተም ዙሪያ ካሉት የከሌ አገልግሎት የከሌ ዝማሬ በለጠ እንደው ሚገርመኝ ነው ሚደንቀኝ ነው ብለህ የምታነሳው አለ? አዎ እኔ ይገርምሻል በጣም የሊቀ መዘምራን ይልማ ኃይሉ በጣም መዝሙሮቹ ይማርኩኛል። ከበፊት ጀምሮ ያሉት የሱ ከቁጥር 1 ጀምሮ ያሉት መዝሙሮችን ድሮ በጣም ነበር ምዘምረው። ለዚህም ሲኒየሬ ነው ይልማ በጣም እንደነሱ አሉ። እኔ የኔ በጣም በሱ አገልግሎት ነው ወደዚህ እንትን ያልኩትኝ። ሌሎቹ አሉ እንደ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ እንደነ ታደለ ፊጣ እንደነ ዘማሪት ፋንቶ ወልዴ ዘማሪት አዲስ ለማ ዘማሪት አዳነች አስፋው ብዙዎች አሉ። እነሱ ከኛ በፊት የነበሩ ዘማሪያኖች ናቸው። በጣም የተረጋጋ መዝሙር ልብን የሚያሳርፍ በጣም ሁሉ በሰማያቸው አሁን እንኳን የሚሰሙ ቢጠገቡ መዝሙሮች አይደሉም የሚያገለግሉት እና ከዛ በኋላ ነው ይሄ የኛ ባቼ የሚባለው እየመጣው እንጂ ያኔ እነሱ ነበር ያየን እየዘመረን ምን መጣውና የነሱ መዝሙሮች አሉ በጣም በቃ ልባችንን የሚያሳርፍ ያ ነው። ከነዛ ውስጥ አንዱ እንዳልኩሽ ሊቀ መዘምራን ይልማ ለኔ በጣም ልዩ ቦታ አለ። በጣም በቃና በጣም ነው እንደነፍስ የትንሳኤ ዝማሬው ደግሞ በደንብ ይታወሳል እዚህ ወቅት ላይ አይደል? ይሁንና አመኑ በጣም እንደው ትንሽ ታስታውሰ ሊቀ መዘምራን ይልማ ኃይሉ እንኳን በዚህ አጋጣሚ እንኳን ከነመላ ቤተሰቦች ለብርሃነ ትንሣኤው በሰላም አደረሰ። ሁላችሁም ዘማሪያኖችን እንኳን አደረሳችሁ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል ሽብሸባ ለዚህ ይገባል የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። መላእክቱ ነጭ ለብሰው ምስራቹን አበሰሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል ጭብጨባ ለዚህ ይገባል የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። እንኳን አደረሳችሁ። በጣም ደስ በተለይ ለትንሳኤ እጅግ የተስማማ ብዙ ጊዜ ከስብከት በኋላና በፊት ነው አውደ ምሕረት ላይ ዝማሬ የሚቀርበው። ስትመጡ እዛ ላይ አገልግሎት ለመስጠት የተዘጋጃችሁበትን ታቀርባላችሁ ወይስ ከስብከቱ ጋር የተገናኘ ነገርን እንዘምር ብላችሁ ከዛ ጋር የተገናኘ ነገር ትዘምራላችሁ ወይስ እንዲሁ እዛው ጋር የመጣውንም እንደ መንፈስ ቅዱስ ምሪት ነው? በምን መልኩ ነው እዛ ጋር የምታገለግሉት? በመሰረቱ እኔ አንድ ለየት ያለ ባህሪ አለኝ ብዬ አስባለሁ። በራሴ እኔ አንዳንዴ ቃል እግዚአብሔር እየተሰበከ ወይም ደግሞ አንድ ሰባኪ አንድ መምህር ወጥቶ እያስተማረ ከትምርቱ ጋር የሚሄድ ነገር በጣም መዘመር ደስ ይለኛል ለኔ። ምክንያቱም ከትምርቱ ጋር አብሮ ነገሮች ሲታሰር ደስ ይላል። ያው እንጨት ሰብሰብ ተደርጎ ማሰሪያው እንግዲህ ልጡን በዛ በመዝሙር ስታስሩ ሰው ልብ ላይ ያርፋል
አብዛኛውን ብዙ ጊዜ የማየው እንዲህ አይነት ነገር አይደለም። ሁሉ የራሱ የሚወደው መዝሙር ተነስቶ ይዘምራል፣ የራሱንም የሆነ መዝሙሮች ይዘምራል። በዛ መልኩ እንኳን ባይሆን እለቱ እንኳን ሌላ ትንሳኤው እንኳን ሆኖ ሌላ አይነት መዝሙር ሊዘመር ይችል ይሆናል። ይሄ ብዙ አግባብ ነው ብዬ በራሴ አላምን። በራሴ ያለው ነው ብለውና ያ ነገር ብዙ ጊዜ ባይዘወተር መርጣለሁ። ምክንያቱም ቢቻል ያኛው ማድረግ ካልሆነ ደግሞ ያለው አመስግኖ መውረድ የሚቻልበትን ምስክርነትም ተሰጥቶም የምስክርነት መዝሙር ከሆነ የምስክርነትም ስብከታዊ ዝማሬም ከሆነ ስብከታዊ ዝማሬዎችን በእንደዛ መልኩ ቀረብ የሚለውን ነገር አድርጎ ማለፍ ተገቢ ነው ብዬ አስባለሁ። እሰማለሁ። ከሰማው ከትምህርቱ ጋር የሚሄደውን ዝማሬ እንደው ባይሆን እንኳን ምስጋና መዝሙሮችን ዘምሬ የምወርድበትን እንትን ነው ቶሎ መመርጠውና ከዝማሬው ጋር ይሄ ቢሆን ነው ብዬ የማስበው። አንተስ ዜማን ለማጥናት ዜማን ለመድረስ የምትመርጠው የተለየ ነገር አለ? ቦታም ይጨምራል። እንዲሁም ቅዱስ ቂርቆስ ቤተክርስቲያን ውስጥ ዳግምን እዚህ ቦታ ብትሄዱ አታጡትም የሚባል ቦታ ሳይኖር አይቀርምና ለዚህ ብለህ የምትመርጠው የሆነ ቦታ አለ? ከኔያውን ግጥም ብዙ አይደለም፣ ብዙ እንትን ሞክረው ነገር አይደለም፣ ግን ዜማ በጣም ሰራለሁ። ዜማዎች ላይ ብዙ አተኩራለሁ። ዜማ ላይ ነው ብዙ ምሰራው እንትን ማደርገው። ግጥሞች አይዲያዎችን የመዝሙሩን እንዲያው እንዳልሽው ትምህርት ስማር ቁጭ ብለን አንዳንዴ በሞባይልም ሆነ በደብተር ላይ ጽፈና በዛኛው ርዕሱ በዛ ኮንተን የነዚህ ያልኩሽ ልጆች አሉ ገጣሚዎቹ ለነዛ ግጥሞችን እንሰጣለን። ለነዛ ግጥሙን ያን አይዲያውን ስንሰጣቸው በአይዲያው መሰረት እነሱ ያንን ይወልዱታል። በጣም አወልደው አሳድገው አፋፍተው ብለው ለኛ ግጥሙን ይሰጡናል። መነሻውን የምታመጣው ከህይወት ተነስተህ ነው ወይስ ምን አለ መሰለሽ አሁን ቁጭ ብዬ እንደዚህ አንድ ቦታ የሆነ ነገር አያለሁ። ከምታየው ነገር የሆነ ነገር ይመጣል። አሁን ወይ አንዱን ተናግሮት ሊሆን ይችላል። ምን አለ ይቅርታ ብሎ ቢያልፈው ይቲና በይቅርታ ያለውን ነገር ስለ ይቅርታ ምን ተስተውታውራለሽ። አንድ ሰው ደግሞ የሆነ ነገር አድርጎ ለአንድ ሰው የሆነ ነገር ሲያደርግ ለኔ ቢጤ ሲሰጥ የሆነ ነገር ሲያደርግ ደግነት ሲሰራ ስታየው ስለ ደግነት ይመጣብሽ። ወይ ደግሞ አንቁጭ ቁጭ ብለሽ ትላንትና እግዚአብሔር የረሳልሽን ነገር ኃጢያት ትዝ ብሎሽ እንደው ከዚህ ነገር ስላወጣሽ ያ ትዝ ይልሽና በዛኛው መሰረት ዝም ብለሽ ጫርጫር ታረጊና አይዲያውን ትይጂና በዚህ መሰረት ብለሽ ለነዛ ሰዎች ሲሰጫቸው ያንን እነሱ ደግሞ እንደው ጽፈውት ወልደውት አምጠው ወልደው አሳድገው አፋፍተው ለኛ ይሰጡናል። እኛ በዛ መሰረት ደግሞ ወደ ዝማሬው ህይወት ነዘርተንበት እንዲነሳና ለህዝቡ እንዲማርበት ይደረጋል ማለት ነውና እንዳልሽው ቂርቆስ ቤተክርስቲያን በገባው ቁጥር የሆነ ነገር ብቻ በጣም ደስ ይለኛል ስልሽ የውሸት የእንትንነት አይደለም የሚሰማኝ ስሜት አለ። በቃ ምክንያቱም እኔ ያለ እናትና ያለ አባት ብዙ ያደኩትኝ እህቴ ናት በብዛት ያሳደገችኝና እሌኔ ደርቤ ትባላለች። እሷ ናት በቃ እና አንድ ወንድሜ ነበርው በቅርብ ነው ያረፈው እና ቤተክርስቲያን ቶሎ የሆነ ነገር ሲሰማ ቤተክርስቲያን ሄዳለሁ። እዛ ቁጭልና በቃ አንጎራጉ የሆነ ነገር ይወጣልኛል። በጣም በልቤ በቃ እንባይ በውስጤ ፈሶ አልቆ ምናምን ነገር ደስ ብሎኝ ይወጣል። ከዛ ባሻገር እዛ ቁጭ ስንልም ቦታ አለችኝ እኔ አንድ ቦታ ቁጭ እላለሁ። እዛ ቁጭ ብዬ አንጎራጉራለሁ። ድሮም ጀምሮ ደግሞ እዛች መጣሊያ ውስጥ ቁጭ ብዬ መዝሙር በመዘመር ምናምን ነው ሰው ብዙ የሚያቀኝና እዛ መጣሊያ ውስጥ ነበር። ከዛ ነው ያለ ወደ ምራቱ የመጣውና እመርጠዋለሁ ቦታውን ቂርቆስን በተለይ እዛ ሲሄድ የሚሰማኝ ስሜት ሌላ አይነት ስሜት ውስጥ ነው ገብቼ ሞለውና ከዛ አንፃር ነው ቦታውን የምታወቀው ማለት ነው። እኔ እንግዲህ በእኔ በኩል ያሉት እነዚሁ ናቸው። አንተ ግን በዓሉንም ትንሳኤንም ማስመልክተህ ምትለን ካለ ደግሞ ይሄም አልተነገረም ይሄም አልተባለም የምትለውም ካለ ላንተ ልስጥ። አከብራችሁ ስለጠራችሁን የትንሳኤን በዓል ከናንተ ጋር እንድናሳልፍ ከቤተሰቦቼ ጋር ከልጆቼ ጋር ስለጠራችሁኝ እግዚአብሔር ያክብርልኝ። በእግዚአብሔር ስም አመሰግናለሁ። የተነገረ የማይነገር ነገር አለ ምናምን የሚባል ነገር እንኳን ይጨረስኩ ይመስለኛል። ግን ማስተላልፈው በመላው ዓለም ላይ በስደት ያላችሁ በተለያዩ በእስር ቤት ያላችሁ እንዲሁም ደግሞ በሆስፒታል ያላችሁ እግዚአብሔርን የሚቀጥለው አመት ዛሬ ትንሳኤም ቢሆን የሚቀጥለው ደግሞ በሚቀጥለው ባለው ደስታ ውስጥ ደግሞ እንደዚሁ እግዚአብሔር ጤና የሌላችሁ ጤና ሰጥቶ በእስር ያላችሁ ደግሞ እግዚአብሔር ምህረትን አድርጎላችሁ ከእስር ወጣችሁ በስደት ዓለም ያላችሁ ብዙ ወንድሞቻችን እናቶቻችን ለቤተሰብ ብዙ ነገር ዋጋ እየከፈላችሁ ያላችሁና ሁላችሁንም እንኳን ለብርሃነ ትንሣኤው ያደረሳችሁ። የእግዚአብሔር ጸጋና ሰላም
የድንግል ማርያም ፍቅር በሁላችሁ ላይ ይደር። ይሄንን ነው የምለው። ከዚህ ባሻገር ምንም የምለው ነገር አይኖረኝም። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን። በሰላም እንድንኖር ደግሞ እንዲሁ ደስ ያለው መንፈስ አንድ ልብ አድርጎን እግዚአብሔር ደግሞ ይሄንን ጊዜ እንድናሳልፍ የደስታ ጊዜ እንድናሳልፍ ደግሞ የሱ ቅዱስ ፈቃድ ይሁንልን። አምላከ ቅዱስ ቂርቆስ ስሙ የተመሰገነ ይሁን። እናንተም እንኳን አደረሳችሁ ምትሉት ካለ? እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የሰላም የደስታ ያሴት በዓል ይሁንላችሁ እላለሁ። በመላው ዓለም ያላችሁ የክርስትና እምነት ተከታይ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ለትንሳኤው በዓል ያው የሰላም የፍቅር የጤና ይሁንላችሁ። በድጋሚ እንኳን አደረሳችሁ። አሜን። እኛም በጣም ደስ ብሎናል ስለመጣችሁ በዓልን ትንሳኤን አብረን ስላሳለፍን የእናንተንም ፍሬ ደግሞ ምናይ ያድርገን። መልካም የትንሳኤ በዓል ይሁንላችሁ ተመልካቾቻችን። ጥሩ ጊዜን ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። መልካም በዓል። በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። ደስ ይበለን ሰማያትን ቀዶ ደስ ይበለን ታላቁ አባታችን ደስ ይበለን የዘመናት ንጉስ ኢየሱስ ጌታችን ደስ ይበለን የኤፍራታው ሕፃን ደስ ይበለን በዳዊት ከተማ ደስ ይበለን ተወልዶ ማደሮ ደስ ይበለን ምስራይ ተሰማ። በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። እንዳንተ ያለ በኃጢአት ውስጥ ወድቀን እንዳንተ ያለ ስኖር ተጎሳቁለን እንዳንተ ያለ አምላክ የኛ ጌታ እንዳንተ ያለ ከሞት ውስጥ አዳንከን እንዳንተ ያለ ዝናውንም አውሮ እንዳንተ ያለ ለአሕዛብ ሁሉ እንዳንተ ያለ እንደ እግዚአብሔር ያለ እንዳንተ ያለ ማንም የለም ብሎ በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። ደስ ይበለን ወረደ ወደ ምድር ደስ ይበለን ሰላሙን ሊሰጠን ደስ ይበለን ሰላም ለእናንተ ይሁን ደስ ይበለን ብሎ ሊሰብክልን ደስ ይበለን በመስቀል ተሰቅሎ ደስ ይበለን እኛን የተቤዠን ደስ ይበለን ከሲኦል እስራት ደስ ይበለን በፍቅሩ የፈታን በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። ሃሌሉያ ምስጋና በሰማይ ሃሌሉያ ምስጋና በምድር ሃሌሉያ ሁሉን ቻይ ለሆነው ሃሌሉያ ለቸሩ እግዚአብሔር
ሃሌሉያ ሃሌሉያ ለእርሱ ሃሌሉያ ለነፍሳችን ጌታ ሃሌሉያ ዝማሬን እናቅርብ ሃሌሉያ ከጧት እስከ ማታ በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና ወምድርኔ ትገብር ፋሲካ ወምድርኔ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኔ ትገብር ፋሲካ ወምድርኔ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድር ጸናች ሐሴት አረገች ምድር ጸናች ሐሴት አረገች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች። ምስጋና ለአምላካችን ይሁን። እንኳን አደረሳችሁ በድጋሚ